በፍጹም ማጋራት የሌለባችሁ 5 ሚስጥሮች። አንዳንድ ሰዎች ሲደሰቱም ሆነ ሲከፉ የልባቸውን ሁሉ ሳያስቀሩ አብዝተው ለሰዎች ይናገራሉ። እቅዳቸውንም አምነዋለሁ ለሚሉት ሰው ይተነፍሳሉ። በዚህ ምክንያት በሕይወታቸው በእጅጉ መሰበርን፣ መጸጸትን ያስተናግዳሉ። የሚናገሩትን ሁሉ ባለመምረጣቸው ያልጠበቁትን ዋጋ ይከፍላሉ። 2 ጆሮ 1 ምላስ ለምን እንደተሰጠን ብናስተውል ከስህተት እንድናለን። በሕይወታችንም ለማንም ማካፈል የሌለብን ሚስጥሮችን እናውቃለን። በዚህ ቪዲዮ ላይ በዝምታ ውስጥ ያለውን ጥልቅ ኃይል እስከ መጨረሻው እንወያያለን። ቪዲዮውን ላይክ በማድረግ ጀምሩት። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እቅድ አላችሁ? ህልም አላችሁ? ዛሬ፣ ነገ፣ በዚህ ሳምንት ወይም በዚህ ዓመት ማድረግ የምትፈልጉት ነገር አለ? አዲስ ትምህርት ልትጀምሩ ነው? የራሳችሁን የግል ቢዝነስ ወይም ሥራ ልትጀምሩ ነው? ፍቅረኛ መያዝ ወይም ትዳር መመስረት አስባችኋል? ቤት ወይም መኪና የመግዛት ሐሳብ አላችሁ? ሥራ የመቀየር ሐሳብ አላችሁ? በፍጹም ለሰው እንዳትናገሩ። እንዴትም ማንም እንዲያውቅ አታድርጉ። ለምን? ምክንያቱም የትኛውም የሌላ ሰው ጆሮ የገባ እቅድ ወይም ሐሳብ እውን የመሆን እድሉ በጣም አናሳ ስለሆነ። በ1933 የተደረገ አንድ ጥናት እንዲህ ይላል። ስለ እቅዳቸውና ስለ ፍላጎታቸው ለሰዎች የሚናገሩ ሰዎች የተናገሩትን ነገር የማድረግ ንጻሪያቸው በጣም አናሳ ነው። ስኬታማ ሰው ስኬታማ ልሁን ብሎ ተናግሮ አይደለም ስኬታማ የሚሆነው፣ ይልቅስ ተደብቆ ሰርቶ እንጂ። በሄዱበት ሁሉ አፍን እየከፈቱ የውስጥ ገመናንና እቅድን መዘርገፍ ከሰው ጥቃት በላይ ለሰይጣን ጥቃት ያጋልጣል። ሰይጣን በልባችን የምናስበውን ነገር የማወቅ ስልጣን የለውም። ነገር ግን አውጥተን ከተናገርንበት ዕለት ጀምሮ ሐሳባችን እንዳይሳካና ጥሩ ውጤት እንዳናመጣ ማድረግ ያለበትን ሁሉ ያደርጋል። አዎ፣ ለሰዎች አትናገሩ። ሐሳባችሁ ምንም ያህል ትልቅና አስደማሚ ይሁን፣ እቅዳችሁ ምንም ያህል ፈታኝና የማይቻል የሚመስል ይሁን፣ ተደነቃቅፎ በእንጭጩ እንዲቀር ካልፈለጋችሁ በስተቀር በፍጹም ለሰው አትናገሩ። ምናልባት የምትናገሩት ሰዎች ያግዙኛል ወይም ያበረታቱኛል ብላችሁ ይሆናል። ነገር ግን አብዛኛው ሰው ከሚያበረታታችሁና ከሚደግፋችሁ ሐሳባችሁን ቢያጣጥልባችሁና ቢያሰናክላችሁ ይመርጣል። ጓደኛችሁ ይሁን፣ ዘመዳችሁ ይሁን፣ የሕይወት አጋራችሁም ይሁን ለውጣችሁን ቢፈልግም እንድትበልጡት ግን እንደማይፈልግ ጠንቅቃችሁ ማወቅ አለባችሁ። ስለዚህ ቃላት እየመረጠን ቢሆን ያሰባችሁትን እንዳታደርጉ ወይም ማድረግ እንደማትችሉ የሚያመለክቱ በጣም ብዙ ተጨባጭ ማስረጃዎችን ይሰጧችኋል። የእውነት በሕይወታችሁ ለውጥ ማምጣት የምትፈልጉ ከሆነ፣ የምር ስኬታማ መሆን የምትፈልጉ ከሆነ፣ ከልባችሁ አንድ እርምጃ ወደፊት መራመድ የምትፈልጉ ከሆነ ስለ የትኛውም እርምጃችሁ ለማንም ትንፍሽ እንዳትሉ። ማንም ፊት አፋችሁን አትክፈቱ። የምትናገሩት ከሚጠፋ የወለዱት ይጥፋ እንደሚባለው አሊ እምነት ዕዳ ነው። ተናግራችሁ ብትቀሩ አንድም በወረኝነት የሰዎች መጠቃቀሚያ ትሆናላችሁ፣ 2ም ራሳችሁን ለማመን በጣም ትቸገራላችሁ። አዎ ወዳጆቼ፣ ጸጥ ለጥ ብላችሁ ስሩ። ለሚረዳህ ለሚፈልግህም ለማይፈልገውም በቃላት ጋጋታ ለማስረዳት ከመሞከር በፊት ሰርተ ብቻ ለማሳየት ነው። በገዛ እጅ ባባከንከው የግል ሚስጥር ራስን ተጠቂ አታድርግ። በሕይወት ላይ ተጨባጭ ለውጥ ማምጣት የምትችለው ለመግዛት ስለምታስበው ወይም መጀመር ስለምትፈልገው ነገር በየቦታው በማውራት ሳይሆን ሐሳብን የእውነት እንደሆነ ፍላጎትም የምር እንደሆነ ማሳየት ስትችል ቻ እንደዚህ ላደርግ እንደዛ ላደርግ ነው፣ ይህንን ልጀምር ነው፣ ያንን ላቆም ነው እያልክ ስላወራ በሕይወት ላይ ምንም የተጨመረ ነገር እንዳለ አታስብ። ስላንተ እጅግ ወሳኝ ነገር ስለሚባሉት ነገሮች ሰዎችን እወቁ ማለት አንተን የሚጠብጥልቅ መሳሪያ እየሰጣቸው ነገር ነው ማለት ነው። የግል ጉዳዮች ላይ ጠንቃቃሁ። እጅግ ወሳኝ የምትላቸውን የሕይወት ምዕራፎችን ለማንም አትናገር። በግልጽነት እየተጠቃህና እየተጎዳ ከምትኖር በድብቅነት እየተፈራና እየተከበርክ ብትኖር ይሻላል። ማንም የሚንቀውንና የሚያውቀውን እንጂ የማያውቀውን አይንቅም። ጉድጓዳን ውስጥ ያስቀመጥከውን ነገር ሁሉ ለሰው እያሳየህ እንዲንቅህ እንዲጠየፍ አታድርግ። ዓለም የምትሆነው ለሚስጥረኞች ብቻ እንጂ ሚስጥራቸውን ለሚያባክኑ ሰዎች እንዳልሆኑ
ጠንቅቀህ እወቅ። አዎ፣ ለማንም አትናገሩ። ጸጸት አሁን ሳይሆን በኋላ የሚሰማችሁ ስሜት ነው። ቁጭት ዛሬ ሳይሆን ነገ የሚመጣባችሁ ስሜት ነው። ለእያንዳንዱ ዛሬ ላደረጋችሁትና ለተናገራችሁት ሁሉ ክፍያውን በኋላና ነገ ትከፍሉታላችሁ። እስከ ዛሬ የተማራችሁትን እስካሁን ጊዜ ሰጥታችሁ የተከታተላችሁትንና የተጎዳችሁበትን ነገር ራሳችሁን እንድትገዙና በጥበብ እንድትጓዙ ካላደረጋችሁ ጥቅሙ ምንድን ነው? እውቀት የሚወራ ብቻ አይደለም፣ ጥበብ የምናስረዳው ብቻ አይደለም። በሕይወታችን ውስጥ የማይገለጥ የትኛውን ነገር እውነት ሊሆን አይችልም። ስትናደዱ የመጣላችሁን ሁሉ ትናገራላችሁ። በኋላም ስትረጋጉ ቁጭትና ጸጸት መቆሚያ መቀመጫ ያሳጣችኋል። በጣም ደስ ሲላችሁ ከአቅማችሁ በላይ የሆነ ነገር ቃል ትገባላችሁ። ከጊዜ በኋላ የቃላችሁ ክብደትን ስትመለከቱ በጭንቀት ልትፈነዱ ትደርሳላችሁ። ስሜት የሚነዳችሁ ከሆነ ምንም አይነት ነው የምታስቡበት ወደፊት እንደማይኖራችሁ አውቁ። በሰከንዳት ውስጥ በምታወጧት ጥቂት ቃላት ሁሉም ነገራችሁ በአንዴ ሊበላሽ ይችላል። በገዛ እጅ ባባከንከው የግል ምስጢርህ ራስን ተጠቂ አታድርግ። በሕይወት ላይ ተጨባጭ ለውጥ ማምጣት የምትችለው ለመግዛት ስለምታስበው ወይም መጀመር ስለምትፈልገው ነገር በየቦታው በማውራት ሳይሆን ሐሳብን የእውነት እንደሆነ ፍላጎትም የምር እንደሆነ ማሳየት ስትችል ብቻ ነው። እንደዚህ ላደርግ ነው፣ እንደዛ ላደርግ ነው፣ ይህንን ልጀምር ነው፣ ያንን ላቆም ነው እያልክ ስላወራ በሕይወት ላይ ምንም የተጨመረ ነገር እንዳለ አታስብ። ስለ አንተ እጅግ ወሳኝ ነገር ስለሚባሉት ነገሮች ሰዎችን እወቁ ማለት አንተን የሚያጠቁበትን ትልቅ መሳሪያ እየሰጣቸው ነገር ነው ማለት ነው። የግል ጉዳዮች ላይ ጠንቃቃሁ። እጅግ ወሳኝ የምትላቸውን የሕይወት ምዕራፎችን ለማንም አትናገር። በግልጽነት እየተጠቃህና እየተጎዳ ከምትኖር በድብቅነትህ እየተፈራና እየተከበርክ ብትኖር ይሻላል። ማንም የሚንቀውንና የሚያውቀውን እንጂ የማያውቀውን አይንቅም። ጎድጓዳ ውስጥ ያስቀመጥከውን ነገር ሁሉ ለሰው እያሳየህ እንዲንቅህ እንዲጠየፍ አታድርግ። ዓለም የምትሆነው ለሚስጥረኞች ብቻ እንጂ ሚስጥራቸውን ለሚያባክኑ ሰዎች እንዳልሆን ጠንቅቀህ እወቅ። ውድ የቻናል 5 ሚስጥሮች በጥልቀት እንመለከታለን። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ለቁም ነገር እንደመጣ ሰው ቪዲዮውን እስከ መጨረሻ ድረስ ተመልከቱት። ካልጨረሳችሁት ባትጀምሩት ይመረጣል። ምንም ያህል ቅርበት ከሰዎች ጋር ቢኖረን ለማንም ማጋራት የሌለብን እነዚህን 6 ነገሮች አንድ በአንድ እንመለከታቸዋለን። ከዛም ከማየት ባለፈ በሕይወታችን ተገብራቸዋለን። ካላስፈላጊ ቁስለትና የልብ ስብራት ራሳችንን እንጠብቃለን። በተለይ 4ኛውና 5ኛው መራራ ቢሆንም በጣም ይጠቅማቸዋል። እስከ መጨረሻው ተመልከቱት። 1ኛ የስኬትህ ሚስጥር። ይህ ማለት ለሰዎች ምቀኛ በመሆን ወይም በክፋት ሰዎች አንተ የደረስክበት እንዳይደርሱ ከማሰብ ሳይሆን እኛ ስለ ራሳችን የስኬት ሚስጥር ለሰዎች ብንናገርና ብናሳይ ይህ እኛ የደረስንበት የስኬት ሚስጥር ለሌሎች ላይ ሰራ ይችላል። በዚህ ውስጥ ደግሞ ሰዎች የኛን ስኬት ሚስጥር ሞክረው ባይሳካላቸው ድንገት ለኛ ያላቸው አሜኔታ ልናጣው እንችላለን። እንደውም በክፋት የሆነ ነገር እንደደበቅናቸው በማሰብ ጠላትም ሊያደርጉን ይችላሉ። ስለዚህ ነው የስኬትን ሚስጥር ለማንም አታጋራ ያልኩ። 2ኛ የገጠመንን ችግር ለማንም አታጋራ። የገጠመንን ችግር ማካፈል ምናልባትም ነገሮች እንዲቀሉን፣ ሸክማችን እንዲቀልል ሊያደርግ ይችላል። እንዳሰብነውም ለሰውም ችግር ስናካፍላቸው ሊረዱን፣ ሊያግዙን በእኛ ቦታ ራሳቸውን አድርገው ሊረዱን የሚፈቅዱ ሰዎች ልናገኝ እንችላለን። ምንም እንኳን ሊረዱን ቢችሉና ቢሞክሩ እንኳን ከእርዳታቸው ጀርባ ምን እንዳለ ማሰቡ ግን ተገቢ ነው። ምክንያቱም በዚህ ሰጥቶ መቀበል በሆነች ዓለም ላይ ከተሰጠን ጀርባ ምን እንዳለ ማሰብ ምንም ጥያቄ የለውም። ይህን እንኳን በቀላሉ ብናልፈው፣ አንዳንዶች ደግሞ የኛን መቸገርና ጭንቀታችንን፣ ገመናችንን ለነርሱ መናገራችን እንዲያላቸው እንኳን እንደሌላቸው ሲሆኑብን ሊረዱን ሲችሉ እንዳልቻሉ የሚያስመስሉት ነገር ሊፈጠር ይችላል። ያም ደግሞ ልባችንን ያቆስለዋል። ከንፈር እየመጠጡ ሲያላግጡብንም ውስጣችን ይጎዳል። አንዳንዶች የኛን መቸገርና ማጣት እርዳታ መፈለጋችንን የነሱ መጠቀሚያ ሊያደርጉትም ይችላሉ።
በእናንተ ክፍተት የራሳቸው መጠቀሚያ ወይም ጥቅም ማግኛም ያደርጓቸዋል። ስለዚህ የገጠማችሁን ችግር አታጋሩ። ሶስተኛ፣ መድረስ የምትፈልግበትን ህልምህን ለማንም አታጋራ። ይህ ለሴቶችም ጭምር ነው። በህይወታችሁ መድረስ የምትፈልጉበትና ያስቀመጣችሁት ግብ ካላችሁ ያን ነገር ራሳችሁ ጋር ብቻ ማቆየት አለባችሁ። ምክንያቱም ህልማችሁ፣ ግባችሁ ለሰዎች ስታጋሩ ሰዎች በህልማችሁና በግባችሁ ላይ ትችት፣ ማጣጣል ሊያደርጉባችሁ እንደማይሳካላችሁ ደጋግሞ ሊነግሯችሁ ይችላሉ። በዛ ውስጥም እናንተ ተነሳሽነታችሁን ታጡና ሰዎች ባስቀመጡት እንቅፋት ተሰነካክላችሁ ትወድቃላችሁ። እርሱ ብቻ አይደለም። በቅዱስ ቃሉ ላይ የዮሴፍን ታሪክ ስንመለከት ትልቅ ህልም ከሌሎች ወንድሞቹ በልጦ በማየቱ ሲቀኑበትና ሲሳለቁበት አሳልፈውም ሲሸጡት የገዛ ወንድሞቹን ተመልክተናል። ባለራዕይ ወይም ትልቅ ህልም የሚታያችሁ ሰዎች ስትሆኑ ከህልማችሁ ወይም ከህልምሽ የተነሳ ሰዎች እናንተን መጥላት፣ እናንተን ማጣጣል፣ እናንተ ላይ ማላገጥ ይጀምራሉ። ህልማችሁም እንዳይሳካና አካል እንዳይለብስ የተቻላቸውን ያህል ድንጋይ ይወርውሩባቸዋል፣ ከቻሉ ይገሏቸዋል። ስለዚህ ባካችሁ በህልማችሁ አትቀልዱ። መድረስ የምትፈልጉትን ህልማችሁን ለማንም አታጋሩ። አራተኛ፣ ገቢያችሁን ለማንም አታሳውቁ። ለማንም ምንም ያህል ገቢ እንዳላችሁ አታሳውቁ። ምክንያቱም ሰዎች በጣም ከባድ ፍጥሮች ነን። ገቢያችሁን ባወቁበት ቅጽበት በፊት ከሚያከብሯችሁ ማንነታችሁ ይቀየሩባችኋል፣ ይንቋችኋል። እስኪ በጥልቀት እንመልከቱ ይህን ሐሳብ። ገቢያችሁን ስታሳውቁ እነርሱ ከገመቱት በታች ከሆነ በሰዎች ለመናቅና ላለመከበር፣ ተሰሚነትን ለማጣት በፊት ታገኟቸው የነበሩትን ቦታዎች ሁሉ ታጣላችሁ። ለምን ይመስላችኋል? ሰዎች ማንነታችሁን በትንሿ ገቢና በትልቁ ገቢ ስለሚለኩት ነው። እሺ፣ ገቢያችሁ እነርሱ ከሚጠብቁት የበለጠ ከሆነስ? ለራሳችሁ ትልቅ የቅናትና የእንቅፋት አለት አስቀምጣችሁ ማለት አይደል? ሰዎች ይህን ያገኛችሁትን ነገር ከቻሉ ሊቀሟችሁ፣ ሊዘርፏችሁ አሊያም ሊገድሏችሁ ሊሞክሩ ይችላሉ። በተመሳሳይ ደግሞ ስማችሁን በማጥፋት የእናንተ ጥረት ውጤት እንዳልሆነ ለሰዎች ሁሉ ስማችሁን ሊያውጁ ይችላሉ። ስለዚህ ነው ገቢህን ለማንም አታሳውቅ ያልኩ። በመጨረሻ የምናየው የቤተሰቦቻችሁን ችግር ለማንም አታጋሩ። ቤተሰቦቻችን ብዙ አይነት ችግሮች ሊገጥሟቸው ይችላሉ። የጤና፣ የኢኮኖሚ፣ የትዳር፣ ብቻ ብዙ አይነት ችግር ይፈጠራል። እኛም የቅርባችን ለምንላቸው የቤተሰቦቻችን ችግር ሄደን ተናግረን እረፍትን ለማግኘት አስበን ለሰዎች ልናጋራ እንችላለን። ነገር ግን አንዳንዴ ይህ እረፍት አገኝበታለሁ ብለን አስበን የተናገርነው ማንኛውም ችግራችን ሌላ መዘዝ ይዞ ሌላ ጣጣ ይዞብን ሊመጣ ይችላል። ምናልባትም ባለትዳር ከሆነን እስከ መለያየት ችግሩን ሊያባብሰው ይችላል። እንደው ችግሩ በጣም ሲከፋ እያያችሁ ዝም በሉ ባልንም ቢያንስ ለምትናገሩት ሰው ማንነት በደንብ መርምሩ። አለበለዚያ የሰዎች መጠቀሚያ ትሆናላችሁ። እስቲ አንዴ አይናችሁን ጨፈን አድርጉና ይህን አስቡ። ዓለም ልክ አንድ ትልቅ የካርታ ጨዋታ ብትሆንና በዚህም የህይወት ጨዋታ ውስጥ ህጉ አንድ ቢሆን ታውቃላችሁ፣ የሚያሸንፈው እጁን የደበቀው እንጂ ካርዱን ለተጋጣሚ ያሳየው አይደለም። በዚህ ቪዲዮ በየመንገዱ፣ በየሶሻል ሚዲያው፣ በየካፌው ሰዎች ሁሉንም ነገር ለዓለም ለመዝራት ሲጣደፉ፣ ስለ እቅዳቸው ሲጮሁ፣ ስለ ፍቅር ህይወታቸው ሲያወሩ፣ ስለ ንብረትና ሀብታቸው ሲያወሩ፣ እንዲያውም ገና ስላልተፈጠረው ነገር ሳይቀር ሲተነብዩ መታየቱ የሚያመጣውን መዘዝና ለራሳቸው መስከረት ያለባቸውን ወሳኝ 10 ነገሮች ይሰጣል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ እንዲሁም በኮሜንት እንድትሳተፉ ከእውቀት ማዕድ እንድትቋደሱ እጋብዛችኋለሁ። በዚህ ጊዜ ሁሉም ሰው መጽሐፍን ማንበብ፣ ሁሉም ሰው ገጹን ገልጦ እባካችሁ አንብቡኝ እያለ ይለምናል። ግን ወዳጄ አንድ ጥያቄ ልጠይቅህ፣ መጽሐፉን አንብበህ ስትጨርስ ምን ታደርገዋለህ? መልሱ ቀላል ነው። ወደ መደርደሪያው ወርውረህ ወደ ሌላ አዲስ መጽሐፍ ትሄዳለህ። የተነበበ ማንነት ያበቃለት ማንነት። ታዲያ በዚህ በጫጫታ በበዛበት ዓለም ውስጥ አንዳንድ ሰዎች እንዴት ጸጥ ብለው ዓለምን አንቀጥቅጠዋት ይኖራሉ? መልሱ የካርታ ጨዋታቸው ላይ ነው። ብልህ ሰዎች
ዓለምን የሚመሩ ሰዎች ወይም እውነተኛ ውስጥ ሰላም ያላቸው ሰዎች ዝምታ የሚባል መከላከያ ግንብ አላቸው። እነርሱ ምን መናገር እንዳለባቸው ብቻም ሳይሆን ምን መደበቅ እንዳለባቸው ጠንቅቀው ያውቃሉ። ዛሬ እኔና አንተ የምናደርገው ጉዞ ወደ እነዚህ ብልህ ሰዎች የህይወት ጥበብ ነው። እነሱ ከማንም ሰው ከቅርብ ጓደኛቸው ሳይቀር የሚደብቋቸውን ነገሮች፣ ነገር ግን ህይወታቸውን በኃይልና በግርማ ሞገስ የሞሉትን 10 ታላላቅ ምስጢሮችን በጥልቀት እንመለከታለን። ይህ ዝም ብሎ ምክር ነው። ይህ የአኗኗር ስልትን ጭምር። አብረን እንዝለቅ። የመጀመሪያውና ምናልባትም የብዙዎቻችንን ህልም የሚቀብረው ትልቁ ስህተት ቀጣዩ እርምጃን ለሰዎች መናገር። እስቲ ይህን አስተውል። አንድ ትልቅ ሀሳብ ይመጣልሃል። ድንቅ የንግድ እቅድ ወይም ትምህርት የመማር ፍላጎት ወይም ህይወትን የመቀየር ህልም ታስባለህ። ወዲያውኑ ለጓደኛው ደውለህ ስማ ዘንድሮ እኮ እንዲህ ላደርግ ነው ብለህ ትነግረዋለህ። ጓደኛው ዋው ጎበዝ አሪፍ ነው ይልሃል። በዚህ ጊዜ ምን እንደተፈጠረ ታውቃለህ? አእምሮ ስራውን ሰጥቶ የጨረሰ ያህል እርካታ ይሰማዋል። ያን ስራ ለመስራት የሚያስፈልገውን የውስጥ እሳት በወሬ አውጥተህ ጨረስከው ማለት ነው። ብልህ ሰዎች ግን እንደዚህ አይደሉም። ቀጣዩ እርምጃቸው ምን እንደሆነ ማንም አያውቅም። እንደ ድመት ድምፃቸውን አጥፍተው ይራመዳሉ። ሰዎች የሚሰሙትን የለፉበትን ሂደት ብቻ ሳይሆን የተሳካለችን ውጤት ብቻ መናገር መቻል አለባቸው። አየህ፣ እቅድህን ስትናገር እንቅፋትን ታበዛለህ። ምቀኛው ይሰማል፣ ተስፋ አስቆራጩ ይበዛል፣ ወይም ደግሞ ሐሳብን የሚሰርቅ ሰው ይኖራል። ስለዚህ እባክህ ቀጣዩ የህይወት ሙቭህን ወይም እርምጃህን እንደ ቼዝ ጨዋታ በምስጢር ያዘው። ሰዎች ውጤቱን አይተው ይደንግጡ እንጂ እቅድህን ሰምተው አይዘጋጁም። ሁለተኛውን የምስጢር ጥበብ ለማወቅ ኪስህን አለማሳየት ነው። ይህ የገንዘብ ጉዳይ ብቻ አይደለም፣ ይህ የነፃነት ጉዳይ ነው። በባንክ አካውንት ስንት ብር አለ? ደሞዝ ስንት ነው? ወይም ምን ያህል ንብረት አለ? ለሰዎች በተናገርክ ቁጥር ሰዎች ከአንተ ጋር ያላቸውን ግንኙነት በዛ ልክ መቀየስ ይጀምራሉ። ብዙ ብር ካለ ወዳጅ መስለው የሚጠጉ ጥገኛ ተባዮች ይበዛሉ። ብር ከሌለ ደግሞ የአንተን ማንነት በኪስ ልክ ሰፍተው የሚነቁ ሰዎች ይመጣሉ። ብልህ ሰው የገንዘብ መጠኑ እንቆቅልሽ ያደርገዋል። ሲያዩት የሞላለት ይመስላል፣ ሲቀርቡት ግን እርግጠኛ መሆን አይችሉም። ይህ አሻሚነት ክብር ይሰጣል። ሰዎች አንተን ስለ ማንነትህ እንጂ ስለ ገንዘብ ብለው እንዳይቀርቡ ያደርጋል። የአንተ የገንዘብ አቅም ጸጥታ ይወዳል፣ ድህነትም ጸጥታ ይወዳል። የትኛውም ደረጃ ላይ ሆን የኪስ ቁልፍ የአንተና የአንተ ብቻ መሆን አለበት። ሶስተኛና እጅግ በጣም ወሳኙ ነገር የቤተሰብ ሚስጥር ነው። አስተውለህ ከሆነ አንዳንድ ሰዎች ከትዳር አጋራቸው ጋር ሲጣሉ ወይም ሲጋጩ፣ ከወንድሞቻቸው ጋር ሲጋጩ ስልካቸውን አንስተው ለጓደኞቻቸው ይናገራሉ። ሚስቴ እኮ እንዲያደረገች ወይም ባሌ እኮ እንዲበደለኝ ይላሉ። ይህ ትልቅ የዋህነት ነው። ዛሬ የሚታማው ወንድም ነገ ታርቃ አብረው ትበላለህ። ነገር ግን የነገርከው ሰው ያንተን ወንድም ወይም ያንቺን ባል ለዘላለም በዛ በነገርሽው ጥቁር መነጽር ልክ ነው የሚያ። የቤትህን ክብር በገዛ አፍህ አትክፋው። ብልህ ሰው የቤቱን ግድግዳ ወፍራም ነው። ጩኸቱ ከቤት አይወጣም፣ ደስታው ማዘኑም ከቤቱ ግድግዳ ውስጥ ይቀራል። ቤተሰብ ማለት ምሽግ ነው። የምሽግን ቅጥር እንዴት አሳልፈህ ለጠላት ትሰጣለህ? ሰዎች ስለ ቤተሰብ ሲያስቡ አንድነትና ፍቅር ብቻ ይታያቸው። ችግሩን በርህን ዘግተህ ፍታው። ይህ ትልቅ የብስለት ምልክት ነው። አራተኛው ነጥብ የበጎነት ስራህን ደብቅ የሚለው ነው። በዚህ ዘመን መስጠት ቢዝነስ ወይም ንግድ ሆኗል። ካሜራ ይዞ መርዳት፣ ፎቶ እያነሱ ማብላት የተለመደ ነው። ግን እውነት እልሃለሁ ካሜራ ፊት የተደረገ መልካምነት ሁሉ መልካምነት ሳይሆን ትወና ነው። ብልህ ሰዎች ግን የሰጡት እጃቸው እንጂ አፋቸው እንኳን አይናገርም። አንድን ሰው ስትረዳ ያ ሰው አንገቱን እንዲደፋ አታድርግ። እርዳታ የዛን ሰው ክብር የሚነካ ከሆነ እርዳታ ሳይሆን ስድብ ነው። ስታደርግ በድብቅ አድርግ። ያኔ ህሊናህ ይሞላል፣ ፈጣሪ ያይሃል፣ ራስህ ትረካለህ። ሰዎች እከሌ እኮ ለጋስ ነው ብለው እንዲያወሩልህ አትፈልግ። የሰጠኸውን እርሳ፣ የተቀበልከውን ግን መቼም አትርሳ። ይህ አይነቱ ስነ ልቦናዊ ልዕልና ነው ሰዎች በናፍቆት እንዲያዩ የሚያደርግ። አምስተኛው ነጥብ ድክመትህንና ፍርሃትህን አታጋልጥ። ሰው ነህ፣ ትፈራለህ፣ ትጨነቃለህ፣ የምትደክምበት ቦታ አለ። ይህ ተፈጥሮ። ነገር ግን አለመጨከኖች መሆኑን አትርሳ። ደካማነትህን ለሰዎች ማውራት ማለት ጠላትህ የት ቦታ ቢመታው የሚያደክም መሳሪያ ያቀበልከው ነው ማለት ነው።
እኔ እኮ እንደዚህ አይነት ሰው አይመችም፣ እኔ እኮ ይህ ነገር ያስፈራል በየቦታ የምታወራ ከሆነ ሰዎች ይህንን መረጃ መስግበው ይዙታል። አንድ ቀንም አንተን መጣል ሲፈልጉ በዛ ድክመት ይጠቀሙባል። ብልህ ሰው ግን ድክመቱን በጓዳ ውስጥ ያስተካክላል። ለሰዎች ግን የጠነከረ ጎኑን ብቻ ያሳያል። ልክ እንደ ዳክዬ በውሃ ውስጥ እግሩን እያፍጨረጨረ ቢሆንም ከላይ ሲታይ ግን በሰከነ መንፈስ ይዋኛል። አንተም እንደዛው ውስጥ ቢጨነቅም ፊት ግን መረጋጋትን ይለበስ። ስድስተኛ ቂምና ጥላቻን አታውራ። ይህ በጣም ትልቅ የሆነ ስልምናት ነው። አንድ ሰው ጎድቶክ ይሆናል፣ ልብንም ሰብሮት ይሆናል። ያን ሰው እንደጠላሁና እንድትጠይቀው ለሰዎች በተናገርኩ ቁጥር አንተም አሁንም የዛ ሰው እስረኛ እንደሆንክ እያሳየህ ስለ ጠላት ታወራለህ ማለት ጠላት በአንተ ህይወት ውስጥ ትልቅ ቦታ አለው ማለት ነው። ብልህ ሰው ጠላቱን በዝምታ ይቀጣል ወይ ይቅር ይላል። ካልሆነ ደግሞ ያ ሰው በህይወት ውስጥ እንዳልነበር አድርጎ በመርሳት ትልቁን ንቀት ያሳያል። እመነኝ፣ ለአንድ ሰው ከጥላቻ የበለጠ የሚጎዳው ነገር ቦታ መስጠት ነው። ስለዚህ ስለ እከሌ ምን ታስባለህ ተብለህ ስትጠይቅ በጭራሽ ስለሱ አስቤ አላቅም መልስ። ይህ እውነተኛ ኃይልህን የልብህን ጓዳ በጥላቻ ቆሻሻት ለሰዎች ይህንን ቆሻሻ ባታሳይ ይመረጣል። ሰባተኛው ጥልቅ ፍልስፍናህን ወይም እምነትህን ለሁሉም አትበትን። ሁሉም ሰው አንተ የደረስክበትን የብስለት ደረጃ ላይ አልደረሰም። ለአንዳንድ ሰዎች ጥልቅ የሆነ እውነትን መናገር ለአሳማ እንቁ እንደመስጠት ነው። እንቁን ይረግጡታል እንጂ አይቀበሉትም። አንተንም መልሰው ያታልሉሃል። አመለካከትህን ለማስረዳት ጎሮሮ እስኪደርቅ የምትከራከር ከሆነ ጉልበትን እያባከንክ ነው። ብልህ ሰው እንደ ሰውየው አቅም ነው የሚያወራው። የገባውን ዝም ብሎ ያልፋል። አየህ ወዳጄ፣ እውነት ራሷን መከልከል ትችላለች ወይም ራሷን መከላከል ትችላለች። ያንተ ጠበቃነት አያስፈልጋትም። ስለዚህ የህይወት እይታህን ለሚገባቸው ጥቂት ሰዎች ብቻ አካፍል። ለሌላው ግን ዝምታ ከንግግር በላይ ያስተምራል። ስምንተኛ የህክምና ታሪክ ህመምህን አታውራ። በእርግጥ ህመምህን ለሐኪም ለቤተሰብ መናገር አለብህ። ነገር ግን ለምታገኘው ሰው ሁሉ ወገቤን አመመኝ፣ ሆዴን እንዲያደረገኝ መድኃኒት እየዋጥኩ ነው እያልክ የምትናገር ከሆነ ሰዎች በአዘኔታ አይን ማየት ይጀምራሉ። አዘኔታ ደግሞ የክብር ተቃራኒ ነው። ሰዎች አይዞህ እንዲሉ አትፈልግ። ሰዎች እንዴት ጠንካራ ሰው ነው እንዲሉ ስራ። ብልህ ሰው ህመማቸውን በጽናት ያሳልፋሉ። ድንጋይ ብቻ አልኳቸው እንኳን እንደ ጥጥ ቀላል ይሆንላቸዋል። እንደ ጥጥ ቀላልም አድርገው ስቃያቸውን ደብቀው ይሄዳል። ይህ የጀግንነት መገለጫ ነው። ህመምህን መደበቅ ስትችል ጤንነት ወደ አንተ ይቀርባል። ምክንያቱም የሰዎችን አሉታዊ ኃይል ሳይሆን የራስን የውስጥ ጥንካሬ ስለምትጠቀም በቀላሉ ይሳካልሃል። ዘጠነኛው ስለ ትናንት ጀብዱ አታውራ። ይህ የብዙዎቻችን በሽታ ነው። እኔ ድሮ እንዲህ ነበርኩኝ፣ ድሮ እኮ እንዲህ እናደርግ ነበር እያሉ የሞተ ታሪክ መተረክ ትልቅ ውድቀት ነው። ወዳጄ ትናንት አልፏል። የትናንት ጀግንነት ለዛሬው ማንነት ዋስትና አይሆንም። ዛሬ እጅ ላይ ምን አለ? ዛሬስ ምን እየሰራ ነው? ዓለም የሚጠይቅ ይሄን ነው። ስለ ራስህ ታሪክ የምትናገር ከሆነ ስራ ትንሽ ነው። ስራው ትልቅ የሆነ ሰው ስለ እርሱ የሚናገሩት ሌሎች ሰዎች ናቸው። ንጉሥ ነኝ የሚል ሰው ንጉሥ አይደለም። ንጉሥ ዝም ብሎ በዙፋኑ ላይ ይቀመጣል እንጂ ግርማ ሞገሱ ይናገራል። ስለዚህ ታሪክን አትተርክ። የራስን ታሪክ፣ ያለፈውን ስራ፣ ማንነትን እንደ ጥላ ይከተልህ እንጂ እንደ መሪ ከፊት ለፊትህ አይቅደም። አስረኛውና የመጨረሻው ላይ ደርሰናል። ምን ያህል ጠንክረህ እንደምትሰራ አታሳይ። ይህ ጥበብ የጥበቦች ሁሉ አውራ ነው። ጣሊያኖች ስፓስቱ ዘራ ይሉታል። አንድን ከባድ ነገር ምንም እንዳላደከም አድርገህ በቀላሉ የማቅረብ ጥበብ። አንድ ማጂሻን ወይም አንድ አስማተኛ አስማቱን እንዴት እንደሚሰራ ለሰዎች ይናገራል። ምን ያህል እንደተለማመደ ያሳያል። በመድረክ ላይ ወጥቶ ወፍ ያበራል፣ ሰዎች ይደነቃሉ። አንተም ልፋትህን አትሽጥ፣ ውጤትህን ሽጥ። እንቅልፍ ማጣትህን፣ መከራህን፣ ድካምህን ለሰዎች አታሳይ። ስራ ለሰዎች ቀላል ገና ማራኪ ሆኖ ይታይ። ውስጥህ ሲቃጠል ፊትህ ግን ይብራ። ውስጥህ ሲጨነቅ አካላዊ እንቅስቃሴ ግን የተረጋጋ ይሁን። ያኔ ሰዎች እንደ ተፈጥሮ ኮከብ ያዩሃል። ይህ ሰው የተለየ የተፈጥሮ ጸጋ አለው ብሎ ያገቡ። ልፋትህን ማውራት ዋጋህን ይቀንሰዋል፣ ሚስጥራዊነትህን ያጠፈዋል። እንግዲህ ወዳጄ ወደ ማጠቃለያው እንምጣ እስኪ። እነዚህ 10 ነጥቦች ከሰዎች ጋር እንድትጣላ ወይም እንድትኩራራ የተሰጡ መሳሪያዎች ሳይሆኑ እነዚህ ነጥቦች በዚህ በጩኸት በተሞላ ዓለም ውስጥ የራስህን ሰላማዊ ሕይወት የምታገኝባቸው ጥበቦች ናቸው።
ብልህ ሰው መሆኑ ማለት ሁሉንም ማወቅ ማለት አይደለም። ያወቁትን መቼና የት ለምን ለሰው መናገር እንዳለበት ማወቅ እንጂ። ከዛሬ ጀምሮ እንደ ጥልቅ ባህር ላይ ሲታይ ጸጥ ያለ ሰላማዊና ውብ፣ ውስጡ ግን ማንም የማያውቀው ማንም የማይደፍረው ማንም ያልደረሰበት ጥልቅ ኃይልና ሀብት የያዘ ይሁን። ያኔ ሰዎች አንተን ለማወቅ ይጓጓሉ፣ ለማክበር ይገደዳሉ፣ ሲጠሉህ ይጨነቃሉ፣ ሲያገኙ ይደሰታሉ። ምክንያቱም አንተ ለሁሉም የምትገኝ ርካሽ ካሳቶ በውድ ዋጋና ፍጥረት ብቻ የምትገኝ የማይነበብ መጽሐፍ ሆነሃልና ነው። በሕይወት ላይ አዲስ ምዕራፍ፣ አዲስ ብስለትና አዲስ ክብር ከዛሬ ጀምሮ እንደምትወስድ ሙሉ ተስፋ አለኝ። ይህን ጥበብ ለሚያስፈልገው ሰው ቪዲዮውን በማጋራት ልትቀይረው ለምትፈልገው ለራስ ሰው አጋራው። ለራስ ያለህም ክብር ሲጨምር ዓለም ለአንተ ያላት ክብር ይጨምራል። ይህ ኢንስፓየርድ ጄኔሬሽን ነው። ትውልድን በተሻለ እውቀት፣ በተሻለ ጥበብና በተሻለ ማንነት ለመገንባት እንተጋለን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ድንቅ ቪዲዮ እስክንገናኝ ድረስ ነገሩን አላንዘዛባችሁ። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ አስተማሪ እውቀቶችን እንዳገኛችሁበት ተስፋ አደርጋለሁ። ምንም ያህል ጊዜያችሁን ሰጥታችሁ ስትከታተሉ ስለቆያችሁ እያመሰገንኩ፣ ነገር ግን ከመስማትና እውቀቱን ከማግኘት ያለፈ በሕይወታችሁ በተግባር አውሏቸው ለማለት እፈልጋለሁ። ለዚህ የለውጥ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ከተማማርናቸው አምስቱ ለማንም ማጋራት ከሌለብን ነገሮች ውስጥ የተሰማችሁንና ሞር ውስጣችሁን የያዘውን በእውነት ይህን ነገር አስተምሮኛል የምትሉትን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየርድ ጄኔሬሽን ነው። ብልህ ሰው እነዚህን 10 ነገሮች ስለ ራሱ ይደብቃል። ሰላም ጤና ይስጥልኝ፣ እንደምናላችሁ የኢንስፓየርድ ጄኔሬሽን ቤተሰቦች። እስቲ አንዴ አይናችሁን ጨፈን አድርጉና ይህን አስቡ። ዓለም ልክ እንደ አንድ ትልቅ የካርታ ጨዋታ ብትሆንና በዚህም የህይወት ጨዋታ ውስጥ ህጉ አንድ ቢሆን ታውቃላችሁ፣ የሚያሸንፈው ካርዱን የደበቀው እንጂ ካርዱን ለተጋጣሚ ያሳየው አይደለም። በዚህ ቪዲዮ በየመንገዱ፣ በየሶሻል ሚዲያው፣ በየካፌው ሰዎች ሁሉንም ነገር ለዓለም ለመዝራት ሲጣደፉ፣ ስለ እቅዳቸው ሲጮሁ፣ ስለ ፍቅር ህይወታቸው ሲያወሩ፣ ስለ ንብረትና ሀብታቸው ሲያወሩ፣ እንዲያውም ገና ስላልተፈጠረው ነገር ሳይቀር ሲተነብዩ መታየቱ የሚያመጣውን መዘዝና ለራሳቸው መስከረት ያለባቸውን ወሳኝ 10 ነገሮች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ እንዲሁም በኮሜንት እንድትሳተፉ ከእውቀት ማዕድ እንድትቋደሱ እጋብዛችኋለሁ። በዚህ ጊዜ ሁሉም ሰው መጽሐፍን ማን ፈልጓል። ሁሉም ሰው ገጹን ገልጦ እባካችሁ አንብቡኝ እያለ ይለምናል። ግን ወዳጄ አንድ ጥያቄ ልጠይቅህ። መጽሐፉን አንብበህ ስትጨርስ ምን ታደርገዋለህ? መልሱ ቀላል ነው። ወደ መደርደሪያ ወርውረህ ወደ ሌላ አዲስ መጽሐፍ ትሄዳለህ። የተነበበ ማንነት ያበቃለት ማንነት ነው። ታዲያ በዚህ በጫጫታ በበዛበት ዓለም ውስጥ አንዳንድ ሰዎች እንዴት ጸጥ ብለው ዓለምን አንቀጥቅጠዋት ይኖራሉ? መልሱ የካርታ ጨዋታቸው ላይ ነው። ብልህ ሰዎች፣ ዓለምን የሚመሩ ሰዎች ወይም እውነተኛ ውስጥ ሰላም ያላቸው ሰዎች ዝምታ የሚባል መከላከያ ግንብ አላቸው። እነርሱ ምን መናገር እንዳለባቸው ብቻም ሳይሆን ምን መደበቅ እንዳለባቸው ጠንቅቀው ያውቃሉ። ዛሬ እኔና አንተ የምናደርገው ጉዞ ወደ እነዚህ ብልህ ሰዎች የህይወት ጥበብ ነው። እነሱ ከማንም ሰው ከቅርብ ጓደኛቸው ሳይቀር የሚደብቋቸውን ነገሮች፣ ነገር ግን ህይወታቸውን በኃይልና በግርማ ሞገስ የሞሉትን 10 ታላላቅ ምስጢሮችን በጥልቀት እንመለከታለን። ይህ ዝም ብሎ ምክር አይደለም። ይህ የአኗኗር ስልትም ጭምር ነው። አብረን እንዝለቅ። የመጀመሪያውና ምናልባትም የብዙዎቻችንን ህልም የሚቀብረው ትልቁ ስህተት ቀጣዩ እርምጃን ለሰዎች መናገር ነው። እስቲ ይህን አስተውል። አንድ ትልቅ ሀሳብ ይመጣልሃል። ድንቅ የንግድ እቅድ ወይም ትምህርት የመማር ፍላጎት ወይም ህይወትን የሚቀየር ህልም ታስባለህ። ወዲያውኑ ለጓደኛው ደውለህ ስማ ዘንድሮ እኮ እንዲህ ላደርግ ነው ብለህ ትነግረዋለህ። ጓደኛም ዋው ጎበዝ፣ አሪፍ ነው ይልሃል። በዚህ ጊዜ ምን እንደተፈጠረ ታውቃለህ? አእምሮ ስራውን ሰጥቶ የጨረሰ ያህል እርካታ ይሰማዋል። ያን ስራ ለመስራት የሚያስፈልገውን የውስጥ እሳት በወሬ አውጥተህ ጨረስከው ማለት ነው። ብልህ ሰዎች ግን እንደዚህ አይደሉም። ቀጣዩ እርምጃቸው ምን እንደሆነ ማንም አያውቅም። እንደ ድመት ድምፃቸውን አጥፍተው ይራመዳሉ። ሰዎች የሚሰሙትን የለፉበትን ሂደት ብቻ ሳይሆን የተሳካለችን ውጤት ብቻ መናገር መቻል አለባቸው። አየህ፣ እቅድህን ስትናገር እንቅፋትን ታበዛለህ። ምቀኛው ይሰማል፣ ተስፋ አስቆራጩ ይበዛል።
ወይም ደግሞ ሐሳብን የሚሰርቅ ሰው ይኖራል። ስለዚህ እባክህ ቀጣዩ የህይወት ሙቭህን ወይም እርምጃህን እንደ ቼዝ ጨዋታ በሚስጥር ያዘው። ሰዎች ውጤቱን አይተው ይደንግጡ እንጂ እቅድህን ሰምተው አይዘጋጁ። ሁለተኛውን የሚስጥር ጥበብ ለማወቅ ኪስህን አለማሳየት ነው። ይህ የገንዘብ ጉዳይ ብቻ አይደለም፣ ይህ የነፃነት ጉዳይ ነው። በባንክ አካውንት ስንት ብር አለ፣ ደሞዝ ስንት ነው፣ ወይም ምን ያህል ንብረት አለ የሚለውን ነገር ለሰዎች በተናገርክ ቁጥር ሰዎች ከአንተ ጋር ያላቸውን ግንኙነት በዛ ልክ መቀየስ ይጀምራሉ። ብዙ ብር ካለ ወዳጅ መስለው የሚጠጉ ጥገኛ ተባዮች ይበዛሉ። ብር ከሌለ ደግሞ የአንተን ማንነት በኪስ ልክ ሰፍተው የሚንቁ ሰዎች ይመጣሉ። ብልህ ሰው የገንዘብ መጠኑን እንቆቅልሽ ያደርገዋል። ሲያዩት የሞላለት ይመስላል፣ ሲቀርቡት ግን እርግጠኛ መሆን አይችሉም። ይህ አሻሚነት ክብር ይሰጣል። ሰዎች አንተን ስለ ማንነት እንጂ ስለ ገንዘብ ብለው እንዳይቀርቡ ያደርጋል። የአንተ የገንዘብ አቅም ጸጥታ ይወዳል፣ ድህነትም ጸጥታ ይወዳል። የትኛውም ደረጃ ላይ ሆን የኪስ ቁልፍ የአንተና የአንተ ብቻ መሆን አለበት። ሶስተኛና እጅግ በጣም ወሳኙ ነገር የቤተሰብ ሚስጥር ነው። አስተውለ ከሆነ አንዳንድ ሰዎች ከትዳር አጋራቸው ጋር ሲጣሉ ወይም ሲጋጩ፣ ከወንድሞቻቸው ጋር ሲጋጩ ስልካቸውን አንስተው ለጓደኞቻቸው ይናገራሉ። ሚስቴ እኮ እንዲያደረገች ወይም ባሌ እኮ እንዲበደለኝ ይላሉ። ይህ ትልቅ የዋህነት ነው። ዛሬ የምታማው ወንድም ነገ ታርቃ አብረው ትበላለህ። ነገር ግን የነገርከው ሰው ያንተን ወንድም ወይም ያንቺን ባል ለዘላለም በዛ በነገርሽው ጥቁር መነጽር ልክ ነው የሚያየው። የቤትህን ክብር በገዛ አፍህ አትክፈው። ብልህ ሰው የቤቱን ግድግዳ ወፍራም ነው፣ ጩኸቱ ከቤት አይወጣም፣ ደስታው ማዘኑም ከቤቱ ግድግዳ ውስጥ ይቀራል። ቤተሰብ ማለት ምሽግ ነው። የምሽግህን ቅጥር እንዴት አሳልፈ ለጠላት ትሰጣለህ? ሰዎች ስለ ቤተሰብ ሲያስቡ አንድነትና ፍቅር ብቻ ይታያቸው። ችግሩን በርህን ዘግተህ ፍታው። ይህ ትልቅ የብስለት ምልክት ነው። አራተኛው ነጥብ የበጎነት ሥራህን ደብቅ የሚለው ነው። በዚህ ዘመን መስጠት ቢዝነስ ወይም ንግድ ሆኗል። ካሜራ ይዞ መርዳት፣ ፎቶ እያነሱ ማብላት የተለመደ ነው። ግን እውነት እልሃለሁ ካሜራ ፊት የተደረገ መልካምነት ሁሉ መልካምነት ሳይሆን ትወና ነው። ብልህ ሰዎች ግን የሰጡት እጃቸው እንጂ አፋቸው እንኳን አይናገርም። አንድን ሰው ስትረዳ ያ ሰው አንገቱን እንዲደፋ አታደርገው። እርዳታ የዛን ሰው ክብር የሚነካ ከሆነ እርዳታ ሳይሆን ስድብ ነው። ስታደርግ በድብቅ አድርግ። ያኔ ህሊናህ ይሞላል፣ ፈጣሪ ያይሃል፣ ራስህ ትረካለህ። ሰዎች እከሌ እኮ ለጋስ ነው ብለው እንዲያወሩልህ አትፈልግ። የሰጠኸውን እርሳ፣ የተቀበልከውን ግን መቼም አትርሳ። ይህ አይነቱ ስነ ልቦናዊ ልዕልና ነው ሰዎች በናፍቆት እንዲያዩ የሚያደርግ። አምስተኛው ነጥብ ድክመትህንና ፍርሃትህን አታጋልጥ። ሰው ነህ፣ ትፈራለህ፣ ትጨነቃለህ፣ የምትደክምበት ቦታ አለ። ይህ ተፈጥሮ ነው። ነገር ግን ዓለም ጨካኞች መድረክ መሆን አትርሳ። ደካማነትህን ለሰዎች ማውራት ማለት ጠላትህ የት ቦታ ቢመታ እንደሚያደክም መሳሪያ ያቀበልከው ነው ማለት ነው። እኔ እኮ እንደዚህ አይነት ሰው አይመቸኝም፣ እኔ እኮ ይህ ነገር ያስፈራኛል እያልክ በየቦታ የምታወራ ከሆነ ሰዎች ይህንን መረጃ መዝግበው ይዙታል። አንድ ቀንም አንተን መጣል ሲፈልጉ በዛ ድክመት ይጠቀሙባል። ብልህ ሰው ግን ድክመቱን በጓዳ ውስጥ ያስተካክላል። ለሰዎች ግን የጠነከረ ጎኑን ብቻ ያሳያል። ልክ እንደ ዳክዬ በውሃ ውስጥ እግሩን እያፍጨረጨረ ቢሆንም ከላይ ሲታይ ግን በሰከነ መንፈስ ይዋኛል። አንተም እንደዛው ውስጥ ቢጨነቅም ፊት ግን መረጋጋትን ይለበስ። ስድስተኛ ቂምና ጥላቻን አታውራ። ይህ በጣም ትልቅ የሆነ የስነ ልቦና ጥበብ ነው። አንድ ሰው ጎድቶክ ይሆናል፣ ልብንም ሰብሮት ይሆናል። ያን ሰው እንደጠላሁና እየተቀየምከው ለሰዎች በተናገርክ ቁጥር አንተም አሁንም የዛ ሰው እስረኛ እንደሆንክ እያሳየ ነው። ስለ ጠላት ታወራለህ ማለት ጠላት በአንተ ሕይወት ውስጥ ትልቅ ቦታ አለው ማለት ነው። ብልህ ሰው ጠላቱን በዝምታ ይቀጣል ወይ ይቅር ይላል። ካልሆነ ደግሞ ያ ሰው በሕይወት ውስጥ እንዳልነበር አድርጎ በመርሳት ትልቁን ንቀት ያሳያል። እመነኝ፣ ለአንድ ሰው ከጥላቻ የበለጠ የሚጎዳው ነገር ቦታ መስጠት ነው። ስለዚህ ስለ እከሌ ምን ታስባለህ ተብለህ ስትጠይቅ በጭራሽ ስለ እሱ አስቤ አላቅም ብለህ መልስ። ይህ እውነተኛ ኃይልህን፣ የልብህን ጓዳ በጥላቻ ቆሻሻ አትሙላ። ለሰዎች ይህንን ቆሻሻ ባታሳይ ይመረጣል። ሰባተኛው ጥልቅ ፍልስፍናህን ወይም እምነትህን ለሁሉም አትበትን። ሁሉም ሰው አንተ የደረስክበትን የብስለት ደረጃ ላይ አልደረሰም። ለአንዳንድ ሰዎች ጥልቅ የሆነ እውነትን መናገር ለአሳማ
እንቁ እንደ መስጠት ነው። እንቁን ይረግጡታል እንጂ አይቀበሉትም። አንተንም መልሰው ያታልሉሃል። አመለካከትህን ለማስረዳት ጎሮሮ እስኪደርቅ የምትከራከር ከሆነ ጉልበትን እያባከንክ ነው። ብልህ ሰው እንደ ሰውየው አቅም ነው የሚያወራው። የገባውን ዝም ብሎ ያልፋል። አየህ ወዳጄ፣ እውነት ራሷን መከልከል ትችላለች ወይም ራሷን መከላከል ትችላለች። የአንተ ጠበቃነት አያስፈልጋትም። ስለዚህ የህይወት እይታህን ለሚገባቸው ጥቂት ሰዎች ብቻ አካፍል። ለሌላው ግን ዝምታ ከንግግር በላይ ያስተምራል። 8ኛ የህክምና ታሪክ ህመምህን አታውራ። በእርግጥ ህመምህን ለሐኪም ለቤተሰብ መናገር አለብህ። ነገር ግን ለምታገኘው ሰው ሁሉ ወገቤን አመመኝ፣ ሆዴን እንዲያደረገኝ፣ መድኃኒት እየዋጥኩ ነው እያልክ የምትናገር ከሆነ ሰዎች በአዘኔታ አይን ማየት ይጀምራሉ። አዘኔታ ደግሞ የክብር ተቃራኒ ነው። ሰዎች አይዙ እንዲሉ አትፈልግ። ሰዎች እንዴት ጠንካራ ሰው ነው እንዲሉ ስራ። ብልህ ሰው ህመማቸውን በጽናት ያሳልፋሉ። ድንጋይ ብቻ አለባቸው እንኳን እንደ ጥጥ ቀላል ይሆንላቸዋል። እንደ ጥጥ ቀላልም አድርገው ስቃያቸውንም ደብቀው ይሄዳል። ይህ የጀግንነት መገለጫ ነው። ህመምህን መደበቅ ስትችል ጤንነት ወደ አንተ ይቀርባል። ምክንያቱም የሰዎችን አሉታዊ ኃይል ሳይሆን የራስን የውስጥ ጥንካሬ ስለምትጠቀም በቀላሉ ይሳካልሃል። 9ኛው ስለ ትናንት ጀብዱ አታውራ። ይህ የብዙዎቻችን በሽታ ነው። እኔ ድሮ እንዲህ ነበርኩኝ፣ ድሮ እኮ እንዲህ እናደርግ ነበር እያሉ የሞተ ታሪክ መተረክ ትልቅ ውድቀት ነው። ወዳጄ ትናንት አልፏል። የትናንት ጀግንነት ለዛሬው ማንነት ዋስትና አይሆንም። ዛሬ እጅ ላይ ምን አለ? ዛሬስ ምን እየሰራ ነው? ዓለም የሚጠይቅ ይህንን ነው። ስለ ራስህ ታሪክ የምትናገር ከሆነ ስራ ትንሽ ነው። ስራው ትልቅ የሆነ ሰው ስለ እርሱ የሚናገሩት ሌሎች ሰዎች ናቸው። ንጉሥ ነኝ የሚል ሰው ንጉሥ አይደለም። ንጉሥ ዝም ብሎ በዙፋኑ ላይ ይቀመጣል እንጂ ግርማ ሞገሱ ይናገራል። ስለዚህ ታሪክን አትተርክ። የራስን ታሪክ፣ ያለፈውን ሥራ፣ ማንነትን እንደ ጥላ ይከተልህ እንጂ እንደ መሪ ከፊት ለፊትህ አይቅደም። 10ኛውና የመጨረሻው ላይ ደርሰናል። ምን ያህል ጠንክረህ እንደምትሠራ አታሳይ። ይህ ጥበብ የጥበቦች ሁሉ አውራ ነው። ጣሊያኖች ስፓስቱዘራ ይሉታል። አንድን ከባድ ነገር ምንም እንዳላደከም አድርገህ በቀላሉ የማቅረብ ጥበብ። አንድ ማጂሽያን ወይም አንድ አስማተኛ አስማቱን እንዴት እንደሚሰራ ለሰዎች አይናገርም። ምን ያህል እንደተለማመደ ያሳዩ። በመድረክ ላይ ወጥቶ ወፍ ያበራል፣ ሰዎች ይደነቃሉ። አንተም ልፋትህን አትሽጥ፣ ውጤትህን ሽጥ። እንቅልፍ ማጣትህን፣ መከራህን፣ ድካምህን ለሰዎች አታሳይ። ስራህ ለሰዎች ቀላል ገና ማራኪ ሆኖ ይታይ። ውስጥህ ሲቃጠል ፊትህ ግን ይብራ። ውስጥህ ሲጨነቅ አካላዊ እንቅስቃሴ ግን የተረጋጋ ይሁን። ያኔ ሰዎች እንደ ተፈጥሮ ኮከብ ያዩሃል። ይህ ሰው የተለየ የተፈጥሮ ጸጋ አለው ብሎ ያከብረዋል። ልፋትህን ማውራት ዋጋህን ይቀንሰዋል፣ ሚስጥራዊነትህን ያጠፈዋል። እንግዲህ ወዳጄ ወደ ማጠቃለያው እንምጣ እስኪ። እነዚህ 10 ነጥቦች ከሰዎች ጋር እንድትጣላ ወይም እንድትኩራራ የተሰጡ መሳሪያዎች ሳይሆኑ እነዚህ ነጥቦች በዚህ በጩኸት በተሞላ ዓለም ውስጥ የራስህን ሰላማዊ ሕይወት የምታገኝባቸው ጥበቦች ናቸው። ብልህ ሰው መሆኑ ማለት ሁሉንም ማወቅ ማለት አይደለም። ያወቁትን መቼና የት ለምን ለሰው መናገር እንዳለበት ማወቅ እንጂ። ከዛሬ ጀምሮ እንደ ጥልቅ ባህር ነው። ላይ ሲታይ ጸጥ ያለ ሰላማዊና ውብ፣ ውስጡ ግን ማንም የማያውቀው ማንም የማይደፍረው ማንም ያልደረሰበት ጥልቅ ኃይልና ሀብት የያዘ ይሁን። ያኔ ሰዎች አንተን ለማወቅ ይበቋሉ፣ ለማክበር ይገደዳሉ፣ ሲጠሉ ይጨነቃሉ፣ ሲያገኙ ይደሰታሉ። ምክንያቱም አንተ ለሁሉም የምትገኝ ርካሽ ካሳቶ በውድ ዋጋና ፍጥረት ብቻ የምትገኝ የማይነበብ መጽሐፍ ሆነሃልና ነው። በሕይወት ላይ አዲስ ምዕራፍ፣ አዲስ ብስለትና አዲስ ክብር ከዛሬ ጀምሮ እንደምትወስድ ሙሉ ተስፋ አለኝ። ይህን ጥበብ ለሚያስፈልገው ሰው ቪዲዮውን በማጋራት ልትቀይረው ለምትፈልገው ለራስ ሰው አጋራው። ለራስ ያለህም ክብር ሲጨምር ዓለም ለአንተ ያላት ክብር ይጨምራል። ይህ ኢንስፓየር ጄኔሬሽን ነው። ትውልድን በተሻለ እውቀት፣ በተሻለ ጥበብና በተሻለ ማንነት ለመገንባት እንተጋለን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ድንቅ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።